አሁን ተንፍሷል። ባይዘው የተከለከለው እነሱ ኢንተርቪው ሳይታይ ነው። እኔ ይዤ የመጣሁት ኢንተርቪው ምን እንደተባለ ቴዲ ምን እንዳወራም አልታየው አይታወቅም። በቃ ቴዲ መተላለፍ የለበትም ነው በቃ። የቴዲ አፍሮ ኢንተርቪው ቲቪ ላይ ዞሮ እንደዛ ነው የሚሰጠው ስሜት እንደዛ ነው። ስለዚህ ምንም ምናልባት ኢንተርቪው ታይቶ ይሄ ነገር መግባት የለበትም የሚል ነገር ኖሮ ቢሆን አክሰፕት አደረጋለሁ። ምን ቆርጣቸው ብዙ ነገሮች ይኖራሉ። ብዙ ነገሮች አሉ። እና ምንም የማውቀው ነገር አልነበረም። እነ ስራ አስኪያጁም ምክትል ዋና ስራ አስኪያጁም ሳያዩት ነው በቃ ይቅር የሚል ሐሳብ የመጣው ቀረ ማለት ነው። አንተ ከስራ መውጣትና የደረሰብህ ድብደባ በተቀራራቢ ጊዜ ነው የሆነው? አዎ ከ15 ቀን ከ11ኛው ቀን አካባቢ። አንተ በጣም ዝነኛ የሆንከው ይመስለኛል የቴዲ አፍሮ ኢንተርቪው ከሰራ በኋላ ነው የኢትዮጵያ ቴሌቪዥን። ከዛ በፊት ብዙ ሰው የሚያቀኝ ከዛ በኋላ ነው። በጊዜው ኢንተርቪው ተከለከለ። እኔም ለምን እንደተከለከለ በተደጋጋሚ ጠየቅኩ። ከዛ በኋላ ነው ሪዛይን አደረኩ ማለት ነው። የመብት ጥያቄ ነው የሰራሁት ስራ ለምን አይተላለፍም ነው? አይ ፕሮግራሞች ያው ሚዲያ ላይ ያለ ሰው ፕሮግራም ይሰራል ላይተላለፍ ይችላል። የተሰራ ፕሮግራም ሁሉ አይተላለፍም። ግን ምክንያቱን ደግሞ ማወቅ አለበት። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ቴዎሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የየራሳቸውን ሐሳቦች ፍለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ። ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ። እናንተስ ኢዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም። ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። እነ ክቡር አርቲስት ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድን፣ አስቴርን፣ ኤፍሬም ታምሩን፣ እነ ፀሐዬን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስትና ንጉሶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው። ምንም ጥያቄ የለው። ትክክል። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይሄን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው የኔ መነግራችሁ ለምትሰሙን ማለት ነው። ይህ አልበሙ በራሱ ነው የሚለቀቀው። ሰዋሰው መልቲሚዲያ የኛም የአዲስ ሚውዚክ የሬዲዮ ፕሮግራም ፓርትነር ነው። ለረጅም ዓመት ሰዋሰውን እናስተዋውቅ ነበር እና ከሰዋሰውም ጋር ማስተዋወቂያ ይሄንን አስተዋውቅ ይሄንን በል ስንባል የሰዋሰው በዚህኛው ወር በዚህ ለክረምት ለሚያዝያ እያልን 2 ዓመት ምናምን አልፎ ነበር እና ኤክስፔክት የምናደርገው በዛ ነበር። እሱ ነገር እንደው የሚነገር ከሆነ የሚነገረውን ብቻ የእናንተ ሚስጥር ነው የሚነገረው። ምንድነው ወዳጅነት ነው የተለያዩት። ላይክ ምንድነው የተለያየ ነው በእንጂ የተለያየ ነው። ስማ ጸቡ ላይ ራሳን ስታሽሽ ስማ ሲሪየስሊ ጸቡ ነው ግን
በቃ ያላግባባቸው ፖይንት ነበረ። ሲምፕል የሆነ በጣም የእውነት በጣም ሲምፕል የሆነ ነገር ነው የነበረው። ታዲያ ሲምፕል ከሆነ መፍታት አይቻልም ነበር? እንደዚሁ በወዳጅነት ሆኖ ነው የእውነት። ቴዲ በጣም ታንክስፉል ነው፣ በጣም አመስጋኝ ነው። ሁሌ ነው የሚለኝ እንደው የእውነት ከምሬ በቃ በጣም ስለ ትዕግስታቸው ያመሰግናል። 3-4 አመት ጠብቀዋል ይሄን አልበም ሳይሰሙት ነው ገብቷል። በቴዲ ሳይው የሚያምኑ ንጹሃን ናቸው እንደሚባለው ኤግዛክትሊ ቴዲ ስለሆነ ነው ያዘው። ሲለያዩ በመጥፎ በምንም አይደለም። በቃ ጀስት አግሪ ያላደረክም በቃ በስነ ስርዓት ገንዘቡ መልሷል፣ ምንም ጊዜ ሳይፈጅ በቃ በዛ ነው የተለያዩት። በጣም በፍቅር ያሸንፋል። የምሬን ነው። በቴዲ ስም በጣም ሰዋሶች እናመሰግናለን። የእውነት በዚህ ሀገር ላይ ሆነ እንደዚህ ችግር ሳትፈጠር በእንደዚህ ምን በሰላም መለየት ቢግ ዲል በጣም ይገርም ነው። ስለዚህ በቴዲ አፍሮ ኦፊሻል ፔጅ ላይ ነው የሚወጣው። ስለዚህ እያንዳንዳችሁ አሁን በቲክቶክ የምታዩ በጄኤፍኤም ላይ የምታዩ የቴዲ አፍሮን ኦፊሻል ፔጅ ገብታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሐሙስ እስኪደርስ ድረስ እኛ እንገፋዋለን። ሐሙስንም በዚህ ጋር አንድ እውነት ልንገርሽ፣ የቴዲን በራሱ ዩቲዩብ ቻናል መውጣቱን ሰማን። ከዛ ጆሲ ስልኩን አወጣ። ብዙ ጊዜ ከስራ ውጪ ወይ ቢሮም አንዳንዴ ምሳም ላይ ምናምን እንገናኛለን። ያው ወንድምነቱ እንዳለው ቤቢሻ የቴዲ አፍሮ ዩቲዩብ ግን ሰብስክሪፕሽኑ አላነሰብም? ይሄን የሚያህል አርቲስት እግዚአብሔርን ከትላንት ወዲያ ነው ትላንትና ነው ያለኝ። ከዛ እኔ ሳላረኩም ሲል እኔ አርጋለሁ፣ ይሄ ነገር ግን ማደግ አለበት። እንደዚህ አልበም ቴዲ እየተባለ ቴዲ ክቡር ዶክተር አርቲስት በእውነት በጣም በዛ ደረጃ ሰብስክሪፕሽን በጣም ትንሽ ነው። አዎ እኔ እንደውም አሪፍ ሐሳብ አነሳን ለመወያየት እንዲመቸን፣ አድማጮችም እየሰሙ ስለሆነ አሪፍ ነው። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። እነ ክቡር አርቲስት ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድን፣ አስቴርን፣ ኤፍሬም ታምሩን፣ እነ ፀሐዬን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስትና ንጉሶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለው። ትክክል። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይሄን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው የነገራችሁ ለምትሰሙን ማለት ነው።